ዛሬ እንግዲህ የቤተሰብ ስብሰባ አለባቸው ማለት ነው። ያም ስብሰባ እንግዲህ ከባለፈው ከአቶ ደረጀና ከወይዘሮ ማርታ ጋራ የቀን ጎዶሎ እንዳጋጠመው አቶ ደረጀ ነግሯት ስለነበረ ያን የቀን ጎዶሎ ምን እንደሆነ ለማጣራት ቤተሰቡ ስብሰባ ተሰብስቦ ልክ በዚህ መልኩ እንደምታዩት ጥያቄ እየተጠያየቁ ነው። ይህ የቀን ጎዶሎ በምን ምክንያት እንደመጣና በምን ምክንያት ሊፈጠር እንደቻለ ከማን እንደሆነ ወይዘሮ ማርታ አለቅም ብላለች። አቶ ደረጀም ይህንን ነገር ለማስቀየስ እንግዲህ በጣም ቢለፋም ላለመናገር ቢሞከርም ነገር ግን ከባድ አጣብቂኝ ውስጥ ገብተዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ጋር ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። ዛሬም እንግዲህ ዳጣ ክፍል 36ን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል እንደምታዩት እኔና ዳጣ እንመሳሰላለን፣ ምን ይሆን ምክንያቱ ብላም አበጌል ጠይቀው ነበር ለአቶ ደረጀ። ነገር ግን ያ ነገር መልስ ስላላገኘች በጣም ተናዳለች። በዚህም የተነሳ እንግዲህ ወይዘሮ ማርታና አቶ ደረጀ ወደ ውጭ በወጡበት የቀን ጎዶሎ ገጥሞኛል በሚል ወይዘሮ ማርታ ነግሯት ነበረ፣ አቶ ደረጀ ማለት ነው። በዚህ ጊዜ ይህንን መልስ ለማግኘት ቤተሰቡ በመሰብሰብ ምንድነው የቀን ጎዶሎ የገጠመ በማለትም ለአቶ ደረጀ ጥያቄ አፋጠጡት። አቶ ደረጀ ለመናገር ባይፈልግም ነገር ግን ወይዘሮ ማርታ ይሄን ነገር አልለቅም ምን እንደሆነ ሳትነግረኝ በማለትም ሁሉም በጥያቄ አፋጠጡት። በዚህ ጊዜ አቶ ደረጀ ትልቅ አጣብቂኝ ውስጥ ገባ። ምን ይሆን? ሰላም በመሃላቸው ለጊዜው የለችም። በዚህ ምክንያት ሰላም ብትኖር ኖሮ ጥርጣሬ ይቀጥል ነበረ፣ ግን በጊዜው ሰላም አልነበረችም። በዚህ የተነሳ ይህንን ጥያቄ ለማስቀየስ ዳጣ ለምን ጌም አንጫወትም በማለትም ጥያቄው ወደ ጌም እንዲለወጥ አደረገች። በዚህ ጊዜ ያንን ጥያቄ ተረሳና ምን አይነት ጌም እንጫወት በማለት ሁሉም በጌሙ ለመጫወት ተስማሙ። በዚህ ጊዜ አበጌል እኔ ጌሙን ካሸነፍኩ መጠይቃችሁ ጥያቄ ያለኝ፣ ያንን ጥያቄ ሳትዋሹ እንድትናገሩ ነው፣ ቃል ግቡ በማለትም በዚህ ጊዜ አቶ ደረጀም በዚህ ጌም ተስማማ። ከዛም ለመጫወት ተስማሙ ጊዜ ነገር ግን የምጠይቃችሁ ጥያቄ ምንም አይነት ውሸት ሳይኖርበት እንድትመልሱልኝ ቃል ግቡልኝ በማለትም አሁንም አበጌ ጥያቄዋን አቀረበች። ካሸነፍሽ ትጠይቂያለሽ፣ ሜዳውም ይኸው ፈረሱም ይኸው በማለት አቶ ደረጀ መልስ ሰጠ። በዚህ ጊዜ ጌሙን ለመጫወት ተስማሙ ሁሉም። ዳጣ አቶ ደረጀና ውሃ አንድ ላይ ሆኑ። አበጌል ናታን እና ወይዘሮ ማርታ አንድ ላይ በመሆን ጌሙን ለመጫወት ተስማሙና የመጀመሪያ ጠያቂ እነ ዳጣ እንደሆኑ ሲገለጽ ዳጣና ውሃም አቶ አባቷም አንድ ላይ ተስማምተው ጥያቄውን ማፈላለግ ጀመሩ። ዳጣም እንግዲህ እናቷ ሕፃን የጠፋችበት እናት ትሁን በማለትም ሲገልጽ ጠይቅ፣ አይ ይከብዳል፣ ይህ ነገር መልሱ ሊያገኙት አይችሉም በማለትም ውሃ ደግሞ አይ እንደዚህ አይሆንም በማለት ወይዘሮ አቶ ደረጀ እንግዲህ እሱም የራሱን ሀሳብ አቀረበ። ነገር ግን ናታን ለምን ወታደር አይሆንም? ወታደር እየተማታ ያለ ሞተ የሚባለውን ሀሳብ ላቅርብላቸውና ያንን በስዕል እንዲያሳዩ በማለትም ተስማሙ። በስተመጨረሻም ወታደር እየተዋጋ ጦር ሜዳ ላይ ሆኖ እየተዋጋ እያለ ሞተ የሚለውን ሀሳብ ድምጽ ሳያሰማ አቶ ናታን ለነ አበጌልና ለወይዘሮ ማርታ ሲገልጽ፣ አበጌል ግን የተኛ ሰው አድርጋ ስዕሉን በመሳሏ ከዛ በመጨረሻም ስዕሉ ሲታይ የተኛ ሰው እንጂ ተዋግቶ ወይም ደግሞ ጦር ሜዳ ላይ ሆኖ እየተዋጋ የሞተ ሰው አይመስልም ነበር ስዕሉ። በዚህ ምክንያት ልትሸነፍ ቻለች። በመሸነፏ በጣም ተናደደች። ምክንያቱም አሸንፋለሁ፣ የምጠይቀውንም ጥያቄ መልስ ያገኛለሁ ብላ ነበር ያሰበችው። ነገር ግን ሳታሸንፍ ስለቀረች በጣም በመናደድ ቀጥታ ጥያቄው ወደ እነሱ እንዲቀርብ ተደረገ።
ከዛ ዳጣና አበጌል ይቅርታ ዳጣና ውሃ አባቷም ደግሞ ያመጡትን ሀሳብ በመስማማት ጎጆ ቤት ዳጣ ከነ አበጌል ሆና እንግዲህ ጭራሽ አያስቡትም በማለትም ወይዘሮ ማርታ ጎጆ ቤት መሰሶ ያለው ጎጆ ቤት በማለትም በዚህ ነገር ተስማምተው ዳጣም በትክክል ጥያቄውን በምልክት ለአቶ ደረጀና ለውሃ በማስረዳት ውሃም እንግዲህ ያላወቀችም የተወሰነ ሰዓት በሳቅ ገደለቻቸውና በስተመጨረሻ አቶ ደረጀ ምልክቱን በደንብ በጥሞና በመከታተል ቤቱን ቁጭ አድርጎ ሳለው። በዚህ ጊዜ እነ ዳጣ ሊያሸንፉ ቻሉ። ምክንያቱም ስዕሉ ትክክለኛ የተጠየቀውን የተገለጸውን አገላለጽ ስለሚገልጽ በዛ ምክንያት ዳጣ ውሃና አቶ ደረጀ አሸናፊ ሆኑ። በዚህ ጊዜ ውሃና ዳጣ መዝለል ጀመሩ ተያይዘው። ሁሉም ሳቅ በሳቅ ሆነ። ነገር ግን አበጌል ንዴቷ አሁንም ሊቆምላት አልቻለም። የዳጣን ማንነት ለማወቅም በጉጉት ስትጠብቅ ስለነበረም ምናልባት ካሸነፍኩ ጥያቄ ይመለስልኛል ዛሬ ብላም እያሰበችም ስለነበር በመሸነፏ በጣም እየተናደደች ነበር። በዚህ ጊዜ ቅጣትም ያለው ስለሆነ ቀጥታ የጌሙ መጨረሻ እንግዲህ ወደ ቅጣት ተሄደ። ናታን የአቶ ደረጀና የወይዘሮ ማርታ እግር እንዲያጥብ ትዕዛዝ ተሰጠው። እንግዲህ ቀጪውም ደግሞ ዳጣ ነበረች። ምክንያቱም የፈለግሽውን ቅጫቸው ስልጣን ሰጥቼሻለሁ በማለትም አቶ ደረጀ ለዳጣ ስልጣኑን ስላስረከበ ዳጣ እንግዲህ ቀጥታ ወደ መቅጫው ነበር የገባችው። በዚህም ጊዜ ናታን የደረጀና የወይዘሮ ማርታ እግር ታጥባለህ ሲባል እረ በደስታ ነው የምቀበለው በማለትም ቅጣቱን በተግባር ሲቀበል ከዛ ቀጥታ ወደ አበጌል ተጠየቀች። አበጌል ግን ቁጭት ስላለ በውስጧ አልቀጣም አልፈልግም በማለትም አሻፈረኛለች። ነገር ግን ቅጣት ነውና ግዴታ ትቀጫለሽ፣ የትዬ ልብስና የሰላም ልብስ ማጠብ አለብሽ፣ አንዳንድ ቢጃማ ብላ ቅጣቱን ስታቀርብላት አበጌል ግን አሻፈረኝ አለች። በዚህ ጊዜ ልክ አደረግሽ ዳጣዬ፣ እንዲሁም በዛው በነካጇ የቤቱን ልብስ በአጠቃላይ ማጠብ አለባት፣ ምክንያቱም ሰላም ደክማለች እና በማለትም ማርታም ለተቀጣችው ቅጣት ድጋሚ እደግፋለሁ አለች። በዚህም ጊዜ ቀጥታ አሁን ቅጣቱ ወደ ማርታ ነበር ሄደው። ማርታ ደግሞ የምትቀጪው ተነስተሽ አቶ ደረጀን የፈለግሽውን ቦታ ተነስተሽ ሳሚ በማለት እሷን ጥያቄ ትዕዛዝ ቀረበባት። እችም እንግዲህ ዳጣ ናት። ነገር ግን ውሃ ትቅጣኝ፣ እኔ ለውሃ ስጧትና ስልጣን ውሃ ትቅጣኝ ስትል ውሃ ደግሞ እኔ እናቴን አልቀጣም በማለት በዚህ ጊዜ ዳጣ ግን ቅጣት ነው እናቴ ምናምን የሚባል ነገር የለም ቅጣት ነው እና ተነስታ ደረጀን መሳም አለባት በማለትም እንዲሁም እሷን ትዕዛዟን ስትሰጥ ወይዘሮ ማርታም ትዕዛዙን በደስታ ተቀብላ ተነስታ እንግዲህ የደረጀን ግንባር በመሳም ሁለቱም ተቃቅፈው ደስታ በደስታ ሆኖ የተጠየቀውም ጥያቄ መጀመሪያው የነበረው ቅሬታ በደስታ ጨረሱት። እንግዲህ አበጌል አሁንም አሻፈረኝ በማለት ቅጣቷን ሳትቀበል ቀርታለች። አቶ ደረጀን ቢቆጣትም ቅጣት ነውና ተቀጪ ብሎ ቢቆጣትም እሷ ግን አሻፈረኝ፣ እኔ ባሸንፍ ነበር እንጂ እናንተ ስላሸነፋችሁ አትቀጡኝም፣ አልቀጣም በማለትም አሻፈረን ብላ ከቤቱ እንግዲህ ከጌሙ ውጭ ሆናለች ማለት ነው። ውሃም እንግዲህ በማሸነፏ ደስ ብሏት ከዳጣ ጋር ተቃቅፈው መዝለላቸው ቤቱን በደስታ የነበረው ሀዘን ወደ ደስታ ቀይረው ከዛ በኋላ እንግዲህ ደስ የሚል ሰዓትና ደስ የሚል ጊዜ አሳልፈዋል። ውድ ተመልካቾቼ የነበረኝ ቆይታ ይሄ ይመስል ነበር። እንግዲህ በስተመጨረሻ ማርታ ደግማ ትጠይቅ ይሆን የነበረው የቀን ጎዶሎ በምን መልኩ ሊያስረዳት ይችላል አቶ ደረጀ የሚለውን በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ለዛሬ ነበረኝ ይሄ ይመስል ነበር። ሰላም ሁኑልኝ።